ጉድ የትናንትና ደግሞ ጽናት ክፍል 17 ይለያል። አቤት አቤት አቤት! ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድታስቀምጡልኝ እያልኩኝ ጽናት በትናንትናው ክፍል የአቶ በላይ መምጣት ገና ከመምጣቱ ቤቱ በሙሉ በአንድ እግሩ ቆመ። በየቤቱ ሄዶ በጠበጠ። በተለይ ቤቴና ሄኖክ ስለተበጠበጡ በጣም ደስ ብሎኛል። ምክንያቱም በእነሱ ምክንያት ኪራና ቤተሰቦቹ እስካሁን ድረስ ሌባና ከፖሊስ ጋር እየተጫወቱ ህይወታቸውን በሰላም መኖር አልቻሉም። ወንበዴ እያለ ወንጀለኛ እያለ የገሃዱ ዓለም እውነታ ነው። በአሁኑ ሰዓት ምንም ያላጠፋ ምንም ያልበደለ ነው በህግ እየተሰደደ ያለው እና በጣም ፍንትው አድርጎ አሁን ያለንበትን ህይወት የሚያሳይ ይመስለኛል ጽናት ድራማ። እና በትናንትናው ክፍል እንግዲህ አቶ በላይ መጥቶ እያንዳንዳቸውን ቤት ጎብኝቷል። ጽናትና ኒናን አግኝቷቸዋል። ኒና ወጥታ ለእነናቴ ነግራለች። አባባ በእውቀቱን አግኝቷቸው ልጁ እንደዛ መታው ሞቱ ብዬ ነበር ያሰብኩትኝ። እኔ እንዴት እንደደነገጥኩኝ። ፈጣሪ በትኬ ነጥበው በቸርነቱ አትርፏቸው። ፖሊሱ አግኝቷቸው እውነቱን ተናግሯል። በዛ በኩል ደግሞ ሄዶ ተናግሯል። ስለዚህ በቃ አሁን በህይወት እንዳለ ተረጋግጧል። የመያዙ ጉዳይ ነው። አቶ በላይ ብዙ ምክንያቶች ወንጀል ውስጥ እንዳለ ስለሚታወቅ በስተመጨረሻ ቤቲ፣ ሄኖክ፣ አቶ በላይ ከነ ልጁ አንድ ቤት ውስጥ ፖሊስ እውነት ይይዛቸው ይሆን? ፖሊስ ነን እንዳትንቀሳቀሱ ሲል ነው የተሰማው መጨረሻ ላይ ማለት ነው። እውነት ይዟቸው ይሆን ወይንስ ደግሞ ይደበቁ ይሆን የሚለውን ነገር በቀጣይ ክፍል ነው የምናየው። የትናንትናው ግን በጣም ደስ የሚል ነገር አለው። ሊያልቅ ነው እንዴ የሚያስብል ነገርም አለው። ዞሮ ግን ኪራ ነፃ የሚወጣበት መንገድ እየሰፋ ስለሆነ ደስ ብሎኛል። በሌላ በኩል ደግሞ በኪያ ጠበቃውን በአጋጣሚዎች ሁሉ ችግር በመጣ ቁጥር ከሱ ጋር ትሆናለች። ችግሯ ሲያልቅላት የሚሸሸው ነገር ያናድዳል። ግን በእርግጥ ሴት ልጅ ናት። በመጀመሪያ ፍቅር አንዴት ሴት ልጅ ስትበደል ሁለተኛ ሰው ለማመን ትቸግራለች። ግን ደግሞ ሰው ማመን አለብሽ። በዚህ መልክ አይደለም ሰውን የምትርቂውም ሆነ ራስሽን መጉዳት የለብሽ፣ መቅረብ አለብሽ። ከጥሩ አገናኝ ነው የሚባለው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ነው አርጉ ማሮች። ቻናሌም ስለሞታ አሁን ዋርኒንግ ላይ ስለሆነ በቻላችሁ መጠን ኮፒ ሊንክ አድርጉልኝ ማለት ነው። እስኪ ኮሜንት ምን እንዳሉ አየት ብናደርግ ደስ ይለኛል። ምክንያቱም ከኮሜንት ብዙ ሀሳብ ማምጣት ስለምንችል ማለት ነው። ድራማ ቢሆንም አባባ በእውቀቱ አትውቱ፣ ለትልቅ ሰው ክብር ይኖራችሁ። እንዴ ተይማሪ አቶ በላይ ከኪራና ከቤተሰቦቹ ጋር ይታረቅ የምትሉም በምን ተአምር ይታረቃል? ውዴ ጥሩ ነበረ፣ ግን መታረቅ አይችሉም። አሁንስ በዛ የነ ኪራ ስቃይ ይብቃ። ምንም ድራማ ቢሆን ክብር ለትላልቅ ሰዎች። አቶ በላይ ለህግ ይቅረብ የምትሉ ጽናትና ኪራ ልጅ ይውለዱ። እውነት ነው። ጽናት አርግዛ ሀና ኪራ የት እንደሆነች ይታወቅ። በቃችሁ፣ ምርጥ አጨራረስ ጨርሱልን። ይሄ ድራማ እያጓጓ መጥቷል የምትሉ ጨርሱልን ትላለች። እንደኛት በጉጉት እየጠበቅን በአሁኑ በላይ ኪራን ላይ ሊያወጣ ነው የወጣው። ቴክስቱንም የላከው በላይ ነው የምትሉ አሁንስ የነ ኪራ ስቃይ ይብቃ። ጽናትና ኪራ ልጅ ውለዱ። በቃችሁ ስቃይ፣ እኛም ደስ ይበለን። ኪራና ሀና እህትና ወንድም ሆናቸው ይታወቅና ኪራ ሀናን ከዛ ቤት ያስወጣት። የሀና ስቃይ ይብቃ። በእውነቱ ትክክል ነሽ። አታስጠሉኝ። ምንም ድራማ ቢሆን ትልቅ ሰው አይመታም። ሀናና ኪራ እህትና ወንድም ናቸው። አቶ በላይ እባክህ ከነ ልጅ ከነ ኪራ ህይወት ውጣላቸው። የኪራና ጽናት በነገራችን ላይ ማለት ነው መጨረሻ ላይ ያየነው እኮ ህልምም ሊሆን ይችላል። እኔ እኮ አላምናቸውም ጽናቶችም ማለት ነው። ቤትና ሄኖክ አበቃላቸው። እኔ በላይ ይመቸኛል። ብቻ እነ ኪራን አይንጋ። የማትገመት ሰው ሁን ማለት አሁን ነው። አቶ በላይ በቃ የታሰሩ እነ ኪራ ነፃ ይኑሩ። አቶ በእውቀቱን አትንኩብን። ዛሬ ቢያንስ ላይክ አድርጉ። ኪራ እውነቱ ስለተጋለጠ እና ፖሊሶች ስለደረሱበት ደስ ብሎኛል።
ገደልኩት ባትሉስ አልሞተም እኮ። አቶ በላይ መጣ ደግሞ ሊደበላልቀው ነው። ወይኔ በላይ አልሞተም፣ ቤተሰብ ሊበጠብጥ ነው። አቶ በላይ ግን ይመችዎት። ክክክ በእርግጠኝነት ውስጦ ተቃጥሎ ነው አሁን ሰውን በተራቸው የሚያቃጥሉት። አቶ በላይ መጣ አደባለቀው። ወይኔ ኮሜንት! ኧረ ቅዱስ ይምጣልን፣ ድምጻችን ይሰማ። ኪራና ጽናት ሰላማቸውን አትበጥብጡብን። የሰው ቤት የመረራችሁ አሁንስ አበዛችሁት። አቶ በላይ ከነኪራ ራስ ውረድ ይበል። አሁን ሲጀበር አይወርድም፣ ምክንያቱም እሱ ሀብት ንብረቱ ነው፣ ሌላ ችግር የለበትም እኮ ጎበዝ። በላይ ሲመጣ ፊቱ የመጣ ነው የመሰለኝ። ይሄ ድራማ በጣም አስጠላይ። ጭምነሻኛ አታቃጥሉ። ደራሾች፣ ፍትህ የሌለበት ሀገራት የማታረቡ ጅሎች። ኧረ እባክሽ እና ፍትህ አለ እንዲ? አሁን ስጋሃዱ አለም እንደውም ከዚህ በላይ አይደል እንዴ? ወንጀል ፈጻሚዎች በነፃነት እየተዝናኑ ወንጀል ያልሰሩ አይደሉ እንደሚታሰሩት። አሁን ላይ ሀገራችን ብርቅ ነው እንዴ ማሬ? እንኳን ድራማ። ቤቲና ሄኖክ ሰላሙ ያግኙና ፍቅራቸው ያጣጠሙ። የምር ያሳዝናሉ። ቤት ያሳዘነች በጣም ነው እንዲያሳዘነችሽ። በላይ ተብዬው አተራመስከው እኮ። አቶ በላይ መጡ ደግሞ ሊያደባልቁት። ድብልቅልቁ ወጣ። ወይ ኪራ ግን በጣም ችኩል ነው። አዎ እኮ የኪራ ችኩልነት ሁልጊዜ ነገሮች ያበላሻል። እሺ የኪራ የጽናት ስቃይ ይብቃ። ሀናን ማን ነው እንደኔ የሚወዳት? መጨረሻው ያየና ህልም እንዳይሆን በጣም ደስ ይላል። ሄኖክ ቤቲ በላይ መያዛቸው ህልም ነው ማሬ፣ ህልም ነው። አሁን የራሱ አሁን ነው የነቃውት። ህልም ነው የሚል ነገር አእምሮ ውስጥ የገባው። በላይ ድጋሚ ሞት አለበት። ኖ አባባ በእውቀቱ ሲመቱ እንደኔ ተናደድ። በላይ ይታሰር፣ ኪራም ነፃ ይውጣ። ሄኖክን ተረዱት። ለስራ ሲል ነው ፈተና ውስጥ የገባው። ተረዱት። ግን አቶ በላይ የሆነ እውነት አለው አንዴ፣ የሆነው ሳይሆን አለው በእውነትም እንጂ። የአባት ዕዳ ለልጅ ይባል የለ እንደ አባቱን ዕዳ ነው እኮ እየከፈለ ያለው። ለልጆቻችሁ ሀብት ስታወርሱ በንጹህ ላብ የሚባለው እኮ ለዚህ ነው። ኪራ በማያውቀው በአባቱ እንትን ነው እየተፈተነ ያለው። በድራማስ ቢሆን እንዴት ትልቅ ሰው ትመታላችሁ? ክብር ይኖራችሁ። ወየው ዛሬ በጣም ነው ደስ የሚለው። ሂዱበት፣ ምንም ህግ በላይ አይደለም። እኔ እኮ የሚገርሚ ነገር ትልቅ ሰው አትምቱ፣ ህፃናት እንዲህ አታርጉ በየሜዳው። እዛ እኛ እውነተኛ ዓለም ላይ የሚረግፈው ህዝብ አይደለም እንዴ? እንዲህ ነው የምታስቡት? አቶ በላይ ግን ለእኔም ቅጅት ሆንክብኝ እኮ። ኧረ በጉልበት ካምላ የተደበቀው ሚስጥር ወጣ። ጨብጭቡ እኮ አዛቡን እኮ ስት ጊዜ ሙሉ። ግን ለፊልሙም ቢሆን ትልቅ ሰው መምታት። የኔና ወሬ ግን በጣም ይሰለቻል። ሃሃሃሃ ፈጣሪ የማታ እንጀራ ይስጣችሁ፣ አሜን። ኧረ እባካችሁ ትልቅ ሰው አታሰቃዩ። አባባ በእውቀቱ መመታት የለባቸውም። ክብር ለትልቅ ሰው። ኧረ ይደብራል። አታስጠሉ። እንዴት ትልቅ ሰው ይመታል? ምን ሆናችሁ ነው? ይመችው። አቶ በላይ አተራመሳቸው እኮ። ብቻ ፂንና ኪናን አትጉዱብን። አንዳንዴ እኮ ድራማ መሆኑን ራሱ ትረሱታላችሁ መሰለኝ ማሮቼ። ግን ድራማም ቢሆን በገሃዱ ዓለም ያለው እውነት ነው የሚያመጡት። ይሄን ማወቅ አለባችሁ። በአሁኑ ሰዓት ህፃን፣ አዋቂ፣ አዛውንት ይባላል እንዴ? ማን ነው ክብር ያለው? እና እነዚህ እንደዚህ ያሉ በጣም ብዙ ኮሜንቶች አሉ። ግን ደግሞ ላይክ፣ ሰብስክራይብ አትርሱ። ቀጣይ ክፍል ወይ ዛሬ ወይ ነገር የሚለቀቀው አላቅም። እወዳችኋለሁ። መልካም ጊዜ። ቻው ቻው።